አንዴ ስልክሽን ስጪኝ። ለምን ነው የምሰጥሽ? የኔ ስልክ እኮ ነው። ሮዛ ስልክሽን ማየት ፈልጋለሁ። አንድ ጊዜ ስጪኝ። አልሰጥም። የኔ ስልክ። አሁን ስልክ ስታዋሪበት ነበር አይደል? አልሰጥም። ስልኩ እኮ የኔ ነው አይደለም እንዴ? ማኪ ምን ሆነሻል? ስልክ ለማውራት እኮ አንቺን ማስፈቀድ አይጠበቅባትም። አይ የሆነ ነገርማ ሰምቻለሁ። የሆነ ነገር ሰምቻለሁ። ሮዛ አንድ ጊዜ ስልክሽን ስጪኝ እያልኩሽ ነው። አይ እንግዲህ በቤቴ መግባት መብት የለሽም። ያበዛሽው መሰለሽም። ምንድን ነው? አትሄድ፣ ትንሽ ቆይ። ናቱ ቢያንስ ለአሁን እንኳን ልቤ ስላንተ የሚለውን ነገር አብረኸኝ ሆነ ከአጠገቤ ቁጭ ብለህ አዳምጠኝ። ማኪ ልብሽ ስለኔ የሚለውን ለማዳመጥ ልቤ ባዶ መሆን አለበት። እኔ ደግሞ ለአፍታ እንኳን የማረሳት ሴት በልቤ ያለች። ሰላም በእነ ናትናኤል ቤት መቀመጥ እንደሌለባት ተስፋ እንድትቆርጥ ተደርጋ ልብሶቿን ሸካክፋ ሻንጣዋን እያዘገጃጀች በነበረችበት ሁኔታ ሮዛ የት ነው የምትሄጂው? ሁሉንም እኮ ድራማውን እኔ ነኝ ያካሄድኩት፣ መንገድ ላይ እየቆምኩም ማኪቫን ሳስፈራራት የነበርኩት እኔው ራሴ ነኝ ስትል ለሰላም ነገረቻት። ሰላም ይህኔ አንዳች ነገር ከላይዋ ላይ የወረደላት ነው የመሰላት። ምክንያቱም ሰላም እንደተባለው አባትየው በየመንገዱ እየመጣ እውነት ማኪቫን እያስፈራራት ይሆን እንዴ በማለት ፍራቻ ገብታ ስለነበረ አባቷ ካለበት ድረስ በመሄድ ሊያሳድዱት እንደሚችሉ እያሰበች ነበር የራሷን መንገድ ስታመቻች ነበረው። ማለትም አባቷ ከመጠቃቱ በፊት ቀድማ መድረስና እሳቸው ላይ የሚመጣውን ጥቃት መከላከል እንደሆነም ትገልጻለች። ሮዛ ግን ለሰላም አንድ ነገር መከረቻት። እሱም እንግዲህ ከናትናኤል ጋራ በጋብቻ ተጣምረው ያንን ቤት ለቀው የራሳቸውን ጎጆ ሲመሰርቱ እንደሆነ ትነግራታለች። እንኳን ከዛ ሊያደርሳቸው ይቅርና ናትናኤል እናት ክፉኛ ጥምድ አድርጋ እንደያዘቻት እያለቀሰች ነበር ለሮዚና የነገረቻት። ሮዚና የሰላምን ልቅሶ ሰምታ ጸጥ ማለት አልፈለገችም። ይልቁንስ አሁንም ወደ እናትየዋ በመሄድ ሀሳቧን እንድትቀይርና አሁንም ማኪቫን ታገባለህ፣ ሰላምን ተው የሚል ማስጠንቀቂያዋን እላያቸው ላይ እንድታነሳ ነበረ አሁንም እየተናገረች ያለችው። ሮዛ በሚገባ የወንድሟን ፍቃድ ለመፈጸም እናትየዋን ቢሆን አሁን ካለችበት አቋሟ መቀየር እንዳለባት ደጋግማ ትነግራታለች። እናትየዋ ግን ከሰላም ጋር ቢጋባ ምን ያህል ከባድ ነገር እንደሚገጥመው እያሰበች ነው። አሁንም የልጅህ ሕይወት ሲበላሽ ማየት አልፈልግም፣ ስለዚህ ከወዲሁ አስተካክላለሁ እያለች ለማኪቫ ስትነግራት የነበረው። ማኪቫ ታዲያ ይች ልጅ እውነት ከሩቅ ናት? እንዴት አናውቃትም? የናትናኤል ፍቅረኛ እጆቹን ይዛ ለምን እዚህ ቤት አልተከሰተችም እያለች ለእናቲቱ ጠይቃት ነበረ። እናቲቱም ታዲያ የሰጠቻት ምላሽ ቅርብ ያለ ጠላት እኮ ለመለየት ያስቸግራል ስትል ነበረ የገለጸችላት። ቅርብ ያለ ጠላት በሚለው ንግግሯ አሁን ላይ ማን ትሆን ያለች ጥያቄ የፈጠረባትን ናትናኤልን ፍቅረኛ ለማወቅ እየደከመች ነው። ይሁን እንጂ ሰላምን ካጠገቧ እንዳለችና እውነትም ናትናኤልን ልትወስድባት እንደሆነ የተረዳች አትመስልም። ሰላም የሮዛ ድራማ ተከታታዮች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም በሮዛ ድራማ የቀጠለውን ይዤላችሁ መጥቻለሁ። ናትናኤል እናት የሰላም ጥላቻ ቀን በቀን እየጨመረባት መጥቷል። እንደውም ዛሬ ልጄን ምን አስነክተሽ ነው? የሆነ ነገር ባይኖርማ ኖሮ ከአንቺ ስርስር ባላለ ነበር። ለማንኛውም አንቺ ለልጅ ስለማትመጠኝ በጊዜ ቦታሽን ብትፈልግ ይሻላል፣ አሊያም ደግሞ ህይወቴ አደጋ ላይ ይውደቅ ካልሽ ደግሞ እሺ መብትሽ ነው፣ ነገር እንተያያለን እያለች እየፎከረችባት ነው። ሰላም ምንም እንኳን ለፍቅር የሚከፈለውን መስዋዕትነት እየከፈለች ብትመጣም የህይወቷ ነገር አሳሳቢ ብቻ ሳይሆን ቤተሰቦቿም ጭምር በእሷ ምክንያት ተጠቂ እንዳይሆን ያስፈራት ነው። ለዚህ ደግሞ ሮዛን በማማከር ምን ማድረግ አለብኝ? እውነትም እማዬ ጠልታኛለች እና ተመልሼ ቤተሰቦቼን ደህንነት ብጠብቅ ይሻለኛል። አሁን እዚህ መቀመጤን ተከትሎ ቤተሰቦቼን ቀድሞ ሄዶ ቢያጠቃብኝስ በማለት እያወራች ነው። በጭራሽ እንደዚህ አይነት ነገር እንዳታስቢ፣ የትም አትሄጂም፣ መሄድ የሚገባት ራሷ ማኪቫ ናት እያለች በማኪቫ ላይ አንድ ነገር ወስናባታለች። ግን በበኩሏ ማን ትሆን የናቲ ፍቅረኛ
የወሰደችውና ከኔ ያራቀችው እያለች ደጋግማ ታወራለች። እናትየዋ እውነትም ሰላም ካጠገባቸው ሆና የናትናኤልን ልብ እንዳሸፈተችው መናገር አልፈለገች። ምክንያቱም ቤታቸው በጠብ ድብልቅልቅ እንደሚል ታውቃለችና። እዚህ ላይ የናትናኤል እናት እውነትም እያስተዋለች ነው ብንል ማጋነን አይሆንም። ምክንያቱም በዚህ መካከል ለማኪባ እኮ የልብ ፍቅረኛ እሷ መለየት አልፈልግም የሚላት ሰላም ናት ብላ ብትናገር እውነትም ማኪ ምን ያህል ችግር እንደምትፈጥር ለመገመት አያዳግትም። የናትናኤል እናት አሁንም ማኪን ታገባለ እያለች እያስገደደችው መሆኗን ተከትሎ ናትናኤል የሚሆን ሮዛ እባክሽን ተይን፣ በቃ እኔ የምፈልጋት ሰላምን ነው፣ ከህይወቴ እንድታርቅብኝ አልፈልግም፣ ለምን ከራሴ አትወርጅልኝም እያለ ደጋግሞ ይነግራታል። በናትናኤል እናቱ በኩል ግን በጭራሽ ይህንን እንደውም በድፍረት ስትናገር መስማት ለእኔ ከውርደትም ውርደት በላይ ነው። አሁን በጣም እየተበላሻችሁና እየተጃጃላችሁ ነው። ሁሉም ነገር የምደክመውና እንድታደርግ የምፈልገው ለአንተ የሚጠቅምህን እንጂ የሚጎዳህን ርዕስ ይዤ አይደለም የተከሰትኩት። እንዴት ብታስበው ነው ሰራተኛችን ለሚስትነት እየተመኛት በማለት የሰላምን ሚስትነት እንዳልወደደችው ነው ደጋግማ የምትገልጸው። እንግዲህ በዚህ ምክንያት ሮዛም ሆነ ናትናኤል እየተጨቃጨቋት እናታቸውን 2-1 ሆነው እየመሯት ይገኛሉ። ናትናኤል እናት ነገሩ በክርክር አልሳካ ሲላት ፍቅር ኃያል ሆኖ አሁንም ናትናኤል እና ሰላም እንደዛው በነበሩበት መቀጠላቸውን ተከትሎ በዚህ ቤተሰቦቹ በሌሉበት አጋጣሚ ሰላም ላይ የሆነ ነገር ማድረግ እንደሆነ ስታስፈራራት እንደቆየች ሁሉ አሁን በፌስታል የታሸገው የሰጠቻት ነገር ምን እንደሆነ ባናቅም ሰላምን እያስደነግጣት ይመስላል። ይህ በበኩሌ ሮዛ እንግዲህ ሽማግሌ ሆና ማኪን እንደዛ እያስፈራራችበት የነበረውን ፎቶግራፍ በማሳተም አባትሽ እንደዚህ ሲያደርግ በካሜራ ቁጥጥር ስር ይዘነዋልና ህይወቱ አንዳች ነገር እንዲደርስበት ብናደርግ በጭራሽ ተጠያቂ እንዳታደርግን፣ ለማንኛውም ከልጅ ራስ የማትወርጅ ከሆነ ደግሞ ለአባትሽ የሚጠብቀው ይህ ነው የሚል ማስፈራሪያና ዛቻ የያዘ ዶክሜንት ይመስላል ማለት ነው። እንግዲህ በዚህ ሁኔታ የቀጠለው የሰላምና የናትናኤል እናት ፍጥጫ እንዲሁም በፍቅራቸው መካከል የሚገጥማቸው ፈተና እነሱም በጽናት እየታገሉት ያለ ነገር ነው። ሆኖም እንግዲህ ዛሬ ላይ ማንም በሌለበት አጋጣሚ ለሰላም የሰጠቻት ነገር ግን እርሶ የእናትየዋን ሀሳብ ያስቀይራት ይሆን? ጭቅጭቋን ያላቆመችው ማኪም አሁንም ቢሆን ለምንድን ነው እኔን ከፊት የምታርቀኝ? በጣም እኮ ነው የምወድህ፣ በጣም ነው የማፈቅርህ እያለች ከስር ከስሩ እያለች ትገኛለች። ናትናኤልም በህይወቴ ሌላ የምወዳት ሴት አለችና አንቺን መቼም እንደማላገባሽ ተስፋሽን ቁረጪ፣ እኔና አንቺ መቼም ፍቅረኛሞች መሆን አንችልም እያላት ይገኛል። ነገር ግን ማኪ አሁንም ከራሱ አልወርድም ብላለች ማለት ነው። ማኪ ወንድምም ሮዛን አፍቅሮ እየተሰቃየ ነው። አንድ እኩል ሆነዋል በነገራችን ላይ። ምክንያቱም ማኪ እውነትም ናትናኤልን አፍቅራ በናትናኤል በኩል ተቀባይነትን ስታጣ፣ በሌላ በኩል የማኪ ወንድም ደግሞ ሮዛን አፍቅሮ በሮዛ ልብ ውስጥ እንደሌለ ነው በተደጋጋሚ እየተመለከትን ያለ ነው። በጣም እንዳፈቀራትና ፍቅረኛ አላት የላትም የሚለውን ነገር አጣርቶ ወደ ቤትም በእንግድነት እየተመላለሰ ነው። ወደ ቤት እንዲመጣ ያደረገችው ናትናኤልን ለማሳመን አሊያም ደግሞ በሮዛ ላይ የሆነ ጥቃት እንዲደርስ በማሰብ ነበረ። ነገር ግን እሱ አይደለም ጥቃት ሊያደርስባት ይቅርና ቀና ብሎ ለመናገር እንኳን ሞራል እንደሌለው ነው ወንድሟ ላይ እያየን ያለ ነው ማለት ነው። እንደውም ወደ ቤተሰብ እንድትመለስና በሰላም አብረው ተባብረው እንዲኖሩ ነበር ሲጠይቃት የነበረው። እሷም የመጀመሪያ አላማዋ ዞሮ ዞሮ ናትናኤልን ማግባት ስለነበረ አሁንም ያሰብኩትን ሳላሳካ አልመለስም ስትል ነው እየመለሰችለት። ሌላ በኩል ማኪ በታገተችበት አጋጣሚ እጆቿና እግሮቿን ፈቶ ውለታ የዋለላት ሰው አሁን የገባችውን ቃል ኪዳን ትፈጽም በየቦታው እያሳደዳት ነው። አገናኛለሁ ስላለችው ነበረ እንደዛ የታሰሩ እጆቿን የፈታላት። ዛሬ ታዲያ በየመንገዱ እየቆመ የፍቅረኛውን ስም እየጠራ ክፉኛ እየቃዠ ነው። በተለይ ሮዛ ልቧ ተነክቷል። በጣም ነው እያሳዘናት። አስወዳዷ ማኪ ግን እንደውም አትከታተለኝ፣ በቃ እኔ እናንተ እኮ ያለቀልን ጉዳይ ነው፣ እኔ አንተን ፍቅረኛ የት ላገኝልህ ታስባለህ እያለች እየተጨቃጨቀችው ነው ማለት ነው።
ለሰላምና ለወንድሟ ለናትናኤል ስትል ማኪን ማባረር እንዳለባት ስታስቡ ቆይታለች። ዛሬም እንግዲህ በተመሳሳይ መንገድ ያደረገችው ይህንን ነው። ከዚህ በፊት 2-3 ጊዜ የእገታ ሙከራ አድርጋባት እገታ ተመልሳ ቤታቸውን እያተረማመሰችው መገኘቷን ተከትሎ ዛሬም እንግዲህ ወደ መጣችበት እንድትመለስ ይኸውልሽ ከናትናኤል ራስ የማትወርጅ ከሆነ ልብሶችሽን ለቃቅሜ እንድትወጪ ነው የማደርግሽ። እኔን ካወቅሽኝ የሰላም አባት ነኝ፣ በየመንገዱ እየቆምኩኝ የማሳድድሽ። እናም አሁንም አላርፍ ስላልሽ እንድትወጪ ትገደጃለች ስትል ትዕዛዝ አስተላልፋለች። በዚህን ሰዓት ታዲያ ካጠገቧ እንደሆነች እያወራቻት እንደሆነ እየሰማችው ማኪ ወደ ሮዛ በመሄድም ስታወሪኝ የቆየሽው አንቺ ነሽ ስትል ስልኩን ለመቀማት ስትታገል ነበር። ነገር ግን ሮዛ የዋዛ አይደለችም እና ካጠገቧ ለመቆምም አልቻለችም። ተነስታ ትታት ሄዳለች ማለት ነው። ናትናኤልም ሮዛን እየረዳት እሷ ብቻዋን የሆነች መታለች። የሁለታቸው መረዳዳት ደግሞ እንደፈለገችው ሊያስኬዳት አልቻለም። ማኪ በዚህ ሁኔታ ችግሮች ሁሉ አጣብቂኝ ውስጥ እየከተቷት ይመስላል። ዛሬም ታዲያ አሁን ላይ ባክን አዳምጠኝ፣ የልብ ትርታዬ እንዲሁ ተመልከት፣ በጣም ነው የምወድህ፣ በጣም ነው የማፈቅርህ። የኋላ ኋላ ግን ማኪ ብትል ራሱ ላታገኘኝ ትችላለህ እያለች ነው። ነገር ግን ናትናኤል በጣም የልቡ ሴት የሚወዳት መልካም ልቦና እየታደለችው ሰላም ካጠገቡ እንደሆነች ተናግሯል። ታዲያ ከዚህ በኋላ በጣም ተናዳና ተፈሳጅታ እኔ ማኪ ሰው አይደለሁም፣ ይች ልጅ ለወቃትማ እያለች አንድ ነገር ማድረግ እንዳለባት ስትዝት ነበረ። ለማንኛውም በዛሬው ምልከታ ይህንን ይመስል ነበር። ድራማ ቀጣይ ክፍል እስከማቀርብላችሁ ድረስ መልካም ጊዜ። ባይ ባይ።